ለነገ ያለ ስትቤት ስራለ በይደር ነገን ጠብቅ ያልኩት ለዘመን በነገ ኖርኩት ሰው ለነገ ያለ ስትቤት ስራለ በይደር ነገን ጠብቅ ያልኩት ለዘመን በነገ ኖርኩት ስንታለ ብቱ ጉዳይ ያኖርኩት ፀሐይ ሳያይ ምኑን በኩርን ከማግባቱ በፊት ዜማን ይወዳት ነበር ያንቺ ፍቅሩና ዜማ እዚህ ካፌ ተቀጣጥሮ መገናኘታቸውን ሳይ በጣም ገረመኝ በእኔም ያልጨረስኩ ስራ አለ ገብቼ ልስራ ምን ቋንዴ ቆየኝ አንዴ ምንም ችግር የለም መናገር እንችላለን ሊሊ ከሻውል ጋር ሌላ ግንኙነት አላት ብዬ አላስብም ግን ሁለቱ ለምን ይመስላል የተገናኙት እውነቱን ባውቅና በነገርሽ ደስ ይበለኝ ግን ያው ስለ ጥናቱ ጉዳይ ሊሆን ይችላል ዜማ ፊት ነስታኛለች ክፋት ነው ለነገሩ እሱ ምን ያድርግ የቤቱ ንብረት ሁሉ በእጅ ውስጥ ነው ዘውዴ ግምትሽን ሁሉ እውነት አድርገሽ አትናገሪ ብርኬታ አምጥቼ ነው እኔ አመጣለሁ ገንዘብ በስጦታ መልክ ሳይሆን በብድር መክፈል ካልቻልክም አትጨነቅ ግን አምነሽበታል በስራው በጣም ብታይ አቶ ተቀባይ የሰራሁለትን በሙሉ ወስዶ ተጨማሪ ብር ሰጠኝ በጣም ጥሩ ሰው ነው ውብሸት ዳኛውን ማለቴ ነው እሱን ነገርኝና ትሄጃለሽ እኔ ምንም አላውቅም ስሚ አለመናገርሽ ይበልጥ ይጎዳሻል እሺ ክብሩ ስራህን መልቀቃት በራሴ ማሰብና መወሰን ማልችል አድርጋችሁ ነው ለምትቆጥሩ እኛ ማለት እኔና ሻውል ማለት ነው ዳኛ ነው ግን ሴቶችን ስለሚጠላ በሚስቱ ላይ ከፍተኛ በደል ይፈጽማል ከፍተኛ በደል ገቢና ወጪ መቆጣጠር ደሞዝ በወር 4000 ብር ጥሩ አይደለም ብቻ አደራህን ጤነኛ ነኝ አልታመምኩ እንዳትል እንዲህ ስራውን ለመልቀቅ እሳት ውስጥ ራሴን መጨመር ነው የሚገርመኝ ስማ አንዳንዶች ከገቡበት ወጥመድ በብልጠት እንዴት ማምለጥ እንደሚችሉ አታውቅም አው ይኸውልህ አሁን ባስቸኳይ ቢሮናና ከገቡበት ወጥመድ ማምለጥ እንደማይችሉ ጠፍርገን የምናስርበት መንገድ እንነጋገር
ምንድነው? የሐኪም ቀጠሮ ነበረኝ እንድወጣ እንድትፈርምልኝ ነው። ተሳስተ ነው? እኔ ተቀጠርኩት የሚወጡና የሚገቡ እቃዎችን ለመቆጣጠር ነው እንጂ ለሰራተኞች አይደለም። እሱም አውቃለሁ። ያው ሰዓት ተቆጣጣሪው ጠማማ ስለሆነ ነው። አንተ ደግሞ የባሉካው ዘመር ስለሆንክ ማለቴ የባለቤቱ ዘመር ስለሆንክ ነው። ማን ነው እንደዚህ የሚለው? ሁሉ ነው የሚያወራው። እኔ ገና ከተቀጠርኩ ግማሽ ቀን እንኳን አልሞላኝም። ከየት አምጥተው ነው እንደዚህ የሚያወሩት? አይገርምም ነፍሴ? እዚህ ድርጅት እንኳን በእውነት መጣ ሳትመጣ እንኳን ስላንተ ቢወራ እንዳይገርም። ቆይ ምንድነው እውነቱ? የባለቤቱ ዘመድ መሆን ነዋ። ራሳቸው የባለቤቱ ወንድም ናቸው። የሚፈልገውን ነገር በሙሉ አሟሉት ያሉ። እስከዛሬ ደግሞ እዚህ ድርጅት ለማንም እንደዚህ ተብሎ ይተዋል። በል ወደ ስራ ዘረበልልኝ። ወደ ስራ ከስራ ከታገርክ ታዲያ ለምን ምሳን ይዘህ መጣ? እንጂ ደግሞ የትስ ቢሆን መብላቴ ይቀራል። ይልቅ አቶ መራዊ ጋር እንድታማልጂ ነበር እባክሽ። እውነቴን ነው። እኔ ተደብዳቢው ከስራ ታግጄ ደብዳቢው ግን ምንም ሳይደረገው አለ። ለምን ፍቅሩን አታናግረው? ፍቅሩ እኮ በጣም ጥሩ ሰው ነው፣ ያናግርልሃል። ሽማ ለሱ እንደምታዳይ ያውቃል። አገኘውና ግን ማንነቴን አሳየዋለሁ። ይኸውልህ ዛቻውን ተወውና ፍቅሩን አናግረው። ካልሆነ ደግሞ ቀጥታ አቶ መራዊ ጋር ግባና አናግራቸው። አንቺ ብታናግሪልኝ። እኔ እውነቴን እኮ ነው። ከዚህች ማንች ስሟ ጋር ከተጣሉ በኋላ እንደውም ሊጠብሱሽ ሁሉ ይፈልጉ ይሆናል። ማን ያውቃል? ዝም በል። ለማን በምን ጊዜ ምን መባል እንዳለበት እንኳን አታውቅም ማለት ነው። አዎ ቢገባ በዚህ ጸባይ ነው እሺ የታገድከው። ሄሎ ማዬ፣ ከሆስፒታል እንደወጣ ልነግርሽ ይገባኝ ነበር። አዎ ሐኪሙ ለአባዬ ምግቡ ላይ እንዲጠነቀቅና እንዳይጨነቅ እንዳይበሳጭ ነግሮታል። በቃ ማዬ ከዚህ በኋላ ሻወርም ሐኪም ቤት እንዲወስደው እንዳታረጊ። ሰላም ዜማ፣ አንቺን ፈልጌ ነበር የመጣሁት። እሺ። እንዴት ነሽ? ደህና ነኝ። እንዴት ነሽ? እየወጣሽ ነው እንዴ? አዎ እየወጣው ነው። ለዛ ነው መኪና ውስጥ ላናግርሽ የፈለኩት። እሺ ይቻላል። ምን መሰለሽ ወይዘሮ ጸደይ፣ አንቺ በጣም ታጋሽ መሆን አለብሽ። ከዚህ በላይ? አዎ ከዚህም በላይ። አቶ ብሸት በብዙ ችግር አልፎ እዚህ የደረሰ ሰው ነው። ታዲያ ነው እሱ ያየውን ችግር ሁሉ ማየት አለብኝ? እንደሱ ማለት አይደለም። አቶ ብሸት አንቺንም ሆነ ሌላ ሴት ለመጉዳት ሆን ብሎ የሚያደርገው ነገር የለም። ለመጉዳት ለመበደል ካለም ታዲያ ለምንድን ነው? ምክንያቱ ብዙ ነው። አስተዳደጋችን፣ አኗኗራችን፣ የደረሱብን አጋጣሚዎች በሙሉ የኛን ማንነት የመወሰን ከፍተኛ ድርሻ አላቸው። እኛ የደረስንበትም ጥናት አየየ አትልፊ ዜማ፣ የእናንተ ጥናት ሳያልቅ እሱን ይጨርሳል። ውጣ ቢሮ ድረስ ገብተህ ጋዜጣ ልሸጥ ነው እንዴ? ስለእናንተ ደንበኛ የተጻፈ ነው፣ አንብቢው።
ምንድነው የሚልሽ ፋሲል? አቶ መራዊ ይቅርታ፣ ቢሮ ልመጣ ስል ነው የመጣው። ይቅርታ ግን ለምን ነው ይቅርታው? አቶ መራዊ ፍቅሩ ጓደኛዬ ቢሆንም የተወሰነ ውሳኔ ግን ግራ አሰኝቶኛል። አልገባኝም። ማለት ደብዳቤው በማስጠንቀቂያ ሲታለፍ ተደብዳቤው ግን ከስራ መታገዱ። አዎ መታሰቢያ ውሳኔው ለኔ ተይልኝ። ስለቀና አመለካከትሽ ግን ታላመሰግንሽ አላልፈም። ቆይ ግን አንቺንም አማላጅነት ንቆሽ ነው? አንቺንም ስትል እዚህ ከመምጣቴ በፊት ፍቅሩ ቢሮ ድረስ መጥቶ ነበር። እሱም ይቅርታ እንዳደርግለት አጥብቆ ጠየቀኝ። አቶ መራዊ እባክህ በቃ ይቅርታ አድርግለትና ወደ ስራ ይመለስ እባክህ። ጋዜጣው ልዋስሽ? ይቅርታ የኔ ወንድም፣ ጋዜጣው ልዋስ መልስላለ። ሰሰጥቻለሁ ምን? ጋዜጣው ሁሉ አንተ ምን ያደርግልሻል? እንደምን አሉ ጋሽ ቀጋ? ሰላም ነው? አረፍ በሉ። ጎሽ የአባትን ምክር መስማት እንደዚህ ነው። ስራሽን ጀመርሽ አይደል? አዎ በእርሱ ምክር ምክንያት ከእንቅልፌ ባነንኩ። ሻውል ስራ መጀመርሽን አወቀ? አይ አላወቀም። እዚህ ግቢ ከመጣ ሳምንት ያልፈዋል አሉ። እንግዲህ መቼ ብቅ እንደሚል አየዋለሁ። ድርጅቱንም ትቶታል ማለት ይቻላል። እሱ መቼም ይምጣ። አንቺ ግን ጠንክረሽ በመስራት የበደ ልጅ መሆንሽን ማስመስከር መቻል አለብሽ። እውነቱን ነው። አባዬ በእኛ ላይ ምንም እምነት የለውም። እንዴት መስራት እንደሚቻል አሳየዋለሁ። እሱን ነው የምልሽ። ያሰግድ ካንቺ ጋር የተማከርነው ሁሉ አልቀበልም አለ። አዎ ደውሎ እንዴት እሺ ትያለሽ ብሎ ጮህብኝ። አንድ ነገር ያደርጋታል ነው የሚለው። እውነት አለው። አንቺ ግን ጠንቀቅ በይ። የሚመጣው ነገር ሁሉ አይታወቅምና። ምንም አያመጣም። ሻውል አፍ እንጂ ልብ የለውም። ጋሽ ጫማ ያስጠራጋችሁ እስኪ አንብቡልኝ። የሚሆን እንኳን አይመስለኝም። ያልሽኝ ግን ሞክራለሁ። ወይዘሮ ጸደይ ይሆናል ካልሽ ይሆናል፣ አደርጓለሁ ካልሽ ታረጊዋለሽ። ዜማ ይቅርታ፣ ይሄን ጋዜጣ ተመልከች። ይቅርታ። እሺ ሊሊ፣ ዜማ ምን ሆነ ነው? አይ ትንሽ ነገር ነው። ጋዜጣ ያመጣው ልጅ የት ሄደ? እኔ አላውቅም። እንደ እርሱ እንደሰጠ ሮጦ ሄደ። እሺ ጨርስ ቶሎ።
በጣም አመሰግናለሁ ጋሽ ቀዳሚ። ያለውን ነገር እየደወልኩ አሳውቀውታለሁ። አንቺ ብቻ በርቺ። ከበረታሽ ታሸንፊያለሽ። እሺ ደህና አሎ ልሻው ቀዳሚ ሄሎ ሻው ሄሎ ለዚህ ነው ስላንተ ውሸት የጠየቀኝ? ምንድነው የምትይው? ጋዜጣውን ቢሮ ድረስ ልከልናል። እኔም ጋዜጣውን ገዝቼ አንብቤዋለሁ። ማንም ቢያደርገው የተጻፈው ውሸት ነው? ንገሪኝ። ቆይ አካፋን አካፋ ማለት ምኑ ላይ ነው ነውሩ? በጣም ያሳዝናል። አንቺ ግን በጣም ጨካኝ ሴት ነሽ። እንደው ለበሆኑ ስንት ቢከፍሉሽ ነው አንቺ የጓደኛሽን ገበና አውጥተሽ ለጋዜጣ ትሰጫለሽ? ይሄ እኮ በጣም ክህደት ነው። እሺ ዲኖሽ አባው ምን ሆነሽ? አስቤያለሁ ሳይሆን ወስኛለሁ። መቼ እንደሆነ ስወስን እነግርሻለሁ። ማን ነው ጉድ የሰራኝ? በፈጣሪ ጉድ የሰራን በይ እንጂ ይሄማ ሁን ተብሎ የተቀነባበረ ነገር ነው። ውብሸት ጆሮ ከደረሰ ለኔ ደግሞ ሞት ነው የተደገሰልኝ። እንደኔ ዛሬ ቤት ባትሄጂ ይመረጣል። አደጋ ሊያደርስብሽ ይችላል። ቆይ ስለ አስተዳደጉ ስለ አሮጊት አሳዳጊው እኔን እንደሚበድለኝ ካንቺ በቀር ማን አውቆ ነው ጋዜጣ ላይ ሊወጣ የሚችለው? እኔም በጣም ነው ግራ ይገባኝ። እንዴት ነው ግራ የሚገባሽ? አሮጊቷ ጋር ስትሄጂ ማን ነበር ካንቺ ጋር? ማንም። አሁን ተረጋግቼ ማሰብ ይኖርብኛል። አንቺም ሂጂ፣ አደራሽን ግን ተጠንቀቂ። የትም ብሄድ ስለማላመልጠው ልሂድለትና ይግደለኝ። እንደውም ግልግል ነው። አቤት ማን ነው ደግሞ ይሄንን የመከረሽ? እባክሽ መቼም በህይወት መኖርሽን የማይፈልግ ሰው መሆን አለበት። እገልሻለሁ እያልክ ነው? ይኸው እኔ እናንተ ብቻ ነን። ጥሩ፣ ይሄንን በቅድሚያ ለጋሼ ማሳወቅ ይኖርብኛል። እንዳትደውል፣ አባዬ ይሄንን ማወቅ የለበትም። እና ቆይ አሁን ሌላውን ነገር ተይውና የምትፈልጊውን ብቻ ንገሪኝ። ነግሬያለሁ። አንቺ እንዴት ነው የምትናገሪው? እባክሽ ቆይ ግን አንቺ ሻውል ይገለኛል፣ ስጋዬን በጣጥሶ ለውሻ ሊሰጠው ይችላል ብለሽ የማታስቢው ለምንድን ነው? የአባቴን ድርጅት እኔ እመራዋለሁ ስላልኩ ነው የምትገረመው? ነው ወይስ አዲስ ሆነ? አንቺ ማነሽና ነው ስለዚህ ድርጅት ምን አውቀሽ ነው የምታስተዳድሪው?
ማውቀውን አውቃለሁ ማላውቀውን ደግሞ ጠይቃለሁ አጉላት መጻደቂ ባክሽ አሁን እዚህ ትንሽ ቆይቼ ገድዬሽ እጄን ለመንግስት መስጠት አልፈልግም ብዬ ነው የሚሻለው ለምን ነው የምትገለኝ ሁለት ድርጅት ማስተዳደር ከብዶኛል ስትላለበት አንዱን ላግዝ መጣው በቃ ይሄ ነው የሆነው በቃ ምንም አይነት መልስ መስጠት አልፈልግም ምንም ስሜ ደግሞ ልንገርሽ አንቺም ሆንሽ መላው ቤተሰብሽ አልናገርም እሺ ማንን ፈልገው ነው? አይ ዜማን ነበር የፈለጉት የለችም አልኳቸው። ነገ ትገባለች። ለምን ነበር የፈለጋችኋት? ለጥያቄ ነበር የፈለግናት። እኔ ነኝ ዜማ። ምን ፈልገህ ነው? ተጠርጣሪ መደበቅ በወንጀል እንደሚያስጠይቅ አታውቂም? ባኮን ፖሊስ ጣቢያ ለጥያቄ ፈልገው ነው ስልጣን መሄድ እንችላለን? ይቻላል። Yeah,